እንደምን አረፈዳችሁ። እንደምን አደራችሁ ሳይል ነው እንደ ፕሮግራም መሪው የጀመረው እና እንዴት አረፈዳችሁ። እግዚአብሔር እናመሰግናለን ይህንን ቀን ስለሰጠን፣ ይህንን እድል ስለሰጠን፣ እንዲህ ባለው ሁኔታ እግዚአብሔርን እንድናመልክ ስለረዳን እግዚአብሔርን እናመሰግናለን። ዘማሪዎቻችን ወጣቶች ለቤዛ ይዘምራለሁ ስላካፈሉን መልእክት፣ ስላመጡት መዝሙር እንድንዘምር፣ በተለይም ደግሞ ጭንቀቶቻችንን የሚሰማን ኃያል አምላክ እግዚአብሔር እንዳለ እንድናስብ እንድናሳስብ፣ ይህንንም ጌታ እንድንደገፍ ብርታት ስለሆኑ ለዚህም እግዚአብሔር እናመሰግናለን። የዛሬ ስብከቴ ከዚህ መጀመሪያ ላይ ከዘመሩት መዝሙር ብዙም አይሄድም። ርዕሱን እንደምታዩት ሄዶ የማይሄድ ወዳጅ ስንብት ነው የሚለው። ከዮሐንስ ወንጌል ምዕራፍ 14 ላይ ሙሉውን ነው የምናየው። ያው አለፍ አለፍ ብለን እናያለን። ይሄ ሄዶ የማይሄድ ወዳጅ ስንብት ምን ብሎ ተሰናበተ፣ ለእኛስ ምን ቀረልን የሚለውን ከእግዚአብሔር ቃል እናያለን። አንድ ክፍል ዮሐንስ 14ን በተቻለ መጠን ላሳጥረው ፈልጌ አላጥር ስላለኝ ነው። ሁሉም መነበብ ስላለበት ቶሎ ቶሎ ላነበው ሞክራለሁ። አብረን እንድናነበው በእግዚአብሔር ፍቅር ጠይቃችኋለሁ። ዮሐንስ ወንጌል ምዕራፍ 14 ከቁጥር 1 ጀምሮ። ልባችሁ አይጨነቅ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። ይህ ባይሆንማ ኖሮ እነግራችሁ ነበር። የሚሄደው ስፍራ ላዘጋጅላችሁ ነው። ሄጄም ስፍራ ካዘጋጀሁላችሁ በኋላ እኔ ባለሁበትም እናንተ ከኔ ጋር እንድትሆኑ ልወስዳችሁ ዳግመኛ እመጣለሁ። እኔ ወደሚሄድበትም ስፍራ የሚያደርሰውን መንገድ ታውቃላችሁ። ቶማስም ጌታ ሆይ ወዴት እንደምንሄድ አናውቅም፣ ታዲያ መንገዱ እንዴት ማወቅ እንችላለን? አለው። ኢየሱስም እንዲህ አለው፣ መንገዱ እኔ ነኝ፣ እውነትና ሕይወትም እኔው ነኝ። በእኔ በኩል ካልሆነ በቀር ወደ አብ የሚመጣ የለም። እኔም ብታውቁኝ ኖሮ አባቴን ባወቃችሁት ነበር። ካሁን ጀምሮ ግን ታውቁታላችሁ፣ አይታችሁትማል። ፊልጶስም ጌታ ሆይ አብን አሳየንና ይበቃናል አለው። ኢየሱስም እንዲህ አለው፣ አንተ ፊልጶስ ይህን ያህል ጊዜ ከአንተ ጋር ስኖር አታውቀኝምን? እኔን ያየ አብን አይተዋል። እንዴትስ አብን አሳየን ትላለህ? እኔ በአብ እንዳለ አብን በእኔ እንዳለ አታምኑምን? የምነግራችሁን ቃል ከራሴ አይደለም፣ ነገር ግን ስራውን የሚሰራው በእኔ የሚኖረው አብ ነው። እኔ በአብ እንዳለው አብን በእኔ እንዳለ ስነግራችሁ እመኑ። ሌላው ቢቀር ስለ ድንቅ ስራዎቹ እንኳን እመኑ። እውነት እላችኋለሁ በእኔ የሚያምን እኔ የማደርገውን ስራ ይሰራል። እንዲያውም እኔ ወደ አብ ስለሚሄድ ከዚሁ የሚበልጥ ያደርጋል። አብ በወልድ እንዲከብር በስሜ የምትለምኑትን ሁሉ አድርገዋለሁ። ማንኛውንም ነገር በስሜ የምትለምኑኝ እኔ አደርገዋለሁ። ብትወዱኝ ትእዛዜን ትጠብቃላችሁ። እኔ አብን እለምናለሁ፣ እርሱም ከእናንተ ጋር ለዘላለም የሚኖር ሌላ አጽናኝ ይሰጣችኋል። እርሱም የእውነት መንፈስ ነው። ዓለም ስለማያየውና ስለማያውቀው ሊቀበለው አይችልም። እናንተ ግን አብራችሁ ስለሚኖሩና በውስጣችሁ ስለሚሆን ታውቁታላችሁ። ወላጅ እንደሌላቸው ልጆች አልተዋችሁም፣ ወደ እናንተ እመጣለሁ። ከጥቂት ጊዜ በኋላ ዓለም ከቶ አያይም፣ እናንተ ግን ታዩኛላችሁ። እኔ ያው ስለሆንኩ እናንተም ያዋን ትሆናላችሁ። እኔ በአባቴ እንዳለው እናንተም በእኔ እንዳላችሁ እኔም ደግሞ በእናንተ እንዳለው በዚያን ቀን ትረዳላችሁ። የሚወደኝ ትእዛዜን ተቀብሎ የሚጠብቅ ነው። የሚወደኝም አባቴ ይወደዋል፣ እኔም እወደዋለሁ፣ ራሴንም እገልጥለታለሁ። ከዚያም የአስቆሮቱ ያልሆነው ይሁዳ ጌታ ሆይ ታዲያ ለዓለም ሳይሆን ራስን ለእኛ የምትገልጠው እንዴት ነው? አለ። ኢየሱስ እንዲህ አለው፣ የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱ እንመጣለን፣ ከእርሱም ጋር እንኖራለን። የማይወደኝ ቃሌን አይጠብቅም። ይህ የምትሰሙት ቃል የላከኝ የአብ ነው እንጂ እኔ አይደለም። አሁን ከእናንተ ጋር እያለሁ ይህን ሁሉ ነግሬያችኋለሁ። አብ በስሜ የሚልከው አጽናኙ መንፈስ ቅዱስ ግን ሁሉን ነገር ያስተምራችኋል፣ እኔ ነገርኳችሁም ሆነ ሁሉ ያሳስባችኋል። ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም። ልባችሁ አይጨነቅ አይፍራም። እሄዳለሁ፣ ተመልሼ ወደ እናንተ እመጣለሁ ማለቴን ሰምታችኋል። ብትወዱኝስ አብ ከእኔ ስለሚበልጥ ወደ አብ በመሄድ ደስ ባላችሁ ነበር። ተናገርኩት ሲፈጸም እንድታምኑ ከመሆኑ በፊት አሁን ነግሬያችኋለሁ። የዚህ ዓለም ገዥ ስለሚመጣ ከእንግዲህ ወዲህ ከእናንተ ጋር ብዙ አልናገርም። እርሱም በእኔ ላይ ስልጣን የለውም። ነገር ግን እኔ አብን እንደምወድ አባቴ ያዘኝንም እንደማደርግ ዓለም እንዲያውቅ ነው። ተነሱ፣ ከዚህ እንሂድ፣ እንጸልይ። እግዚአብሔር አምላካችንና አባታችን እናመሰግናለን። ስለ ምሕረትና ስለ ጥበቃ ስለ ቸርነት ተመስገን። እግዚአብሔር ሆይ ይህንን ቀን ስለሰጠን በአንተ ፊት እንድንሆን እግዚአብሔር ሆይ እንድናመልክ እድል ስላገኘን እናመሰግናለን። ጌታዊ ከዚህ በኋላ ደግሞ ከቃልን እንማራለን። እግዚአብሔር ሆይ እውነት የሆነውን ቃልን መማር እንድንችል እኔም ባሪያ ደግሞ ከአንተ የሆነውን ነገር ብቻ መናገር ማስተላለፍ እንድችል አግዘኝ። እግዚአብሔር ሆይ ቀሪውን ትምህርታችንን ጊዜያችን ሁሉ አንተ ተቀበለን በክርስቶስ ኢየሱስ። ያው ትንሽ ረዘም ይላል ግን ያው ከዚሁ ስለማንወጣ ፈጠን ብዬ ያለውን ሐሳብ ለመናገር እሞክራለሁ። ያነበብኩት ከእግዚአብሔር ቃል ከኢየሱስ ክርስቶስ ወንጌል
ዮሐንስ እንደጻፈው ከዛ መጽሐፍ ላይ ነው። ዮሐንስን እንደምታውቁት አራቱ ኢየሱስን ወንጌል ከጻፉ አራቱ ጸሐፊዎች ውስጥ የዮሐንስ ጽሑፍ ይለያል። በብዙ መልኩ ልዩነት አለው። ሶስቱ ሉቃስ፣ ማቴዎስ እና ማርቆስ በአብዛኛው አንድ አይነት ታሪኮችን ይጋራሉ፣ አንድ አይነት ሂደቶችን ይናገራሉ። ነገር ግን ዮሐንስ በተወሰኑ ደረጃ ከነዚህ ሉቃስ፣ ማርቆስ እና ማቴዎስ ከጠቀሷቸው ታሪኮች የተወሰኑትን ነው የሚጋራው። ከዛ ውጭ ግን አብዛኛው ነገር የራሱ መለያ የራሱ ታሪኮችን ነው የሚጽፈው። ዮሐንስ አጻጻፉ በጣም በዲቴል ነው። ስለ አንድ ታሪክ ሲጽፍ ያንን ታሪክ በጣም ተንትኖ ነው የሚጽፈው። በዚህ ላይ ደግሞ አብዛኛው የሀሳብ እንደዚህ የዲያሎግ ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር፣ ኢየሱስ ከሳምራዊት ሴት ጋር፣ ኢየሱስ ከኒቆዲሞስ ጋር፣ ኢየሱስ ከአይሁድ፣ ከፈሪሳውያን፣ ከሳዱቃውያን እንደዚህ ከእያንዳንዱ ከአንዳንድ ሰው ከመቶ አለቃው ጋር የእርስ በርስ ዲያሎግ ነው የሚያደርገው እና በነዛ ውስጥ ነው ክርስቶስ ኢየሱስ እውነትን እየገለጸ የሚለውና በተለይም ደግሞ ኢየሱስ እኔ ነኝ ያለባቸው አምስቱን የእኔ ነኝ ትምህርቶችን የምናገኘው 7 ነው እያለኝ ነው። ግን 7 ናቸው። ግን እኔ ነኝ የሚለው 5 ነገሩ እንትን በኋላ ላይ እናየዋለን። እነዚህን ነገሮች ዲቴል ነው የሚያስረዳን። ዮሐንስ ሲጨርስ እንኳን ትምህርቱን እንዲህ ዲቴል እያንዳንዷን ነገር ማባራት የሚወድ ሰው ከመሆኑ የተነሳ መጨረሻ ላይ መጽሐፉን ሲያጠቃልል ኢየሱስ ያደረጋቸው ሌሎች ብዙ ነገሮች አሉ። እነዛ ሁሉ ነገሮች ቢጻፉ ዓለም ሊሸከማቸው አይችልም ብሎ ነው መጽሐፉን የሚደመድመው እና በዲቴል ከጻፋቸው ነገሮች ውስጥ አንዱ የኢየሱስ ክርስቶስ መጨረሻ ነው። ሌሎች መጽሐፎች ለምሳሌ እነ ሉቃስ እና ማርቆስ የኢየሱስ ክርስቶስን መጨረሻ ያም ከመጨረሻ ወራት ጀምሮ ከኢየሱስ ክርስቶስ መያዝ ከሞቱና ከትንሳኤው ጋር እስከ መጨረሻ እርገቱ 2 ምዕራፍ ነው የተጠቀሙት። ማቴዎስ 3 ምዕራፍ ተጠቅሞ ነው የጻፈው። ዮሐንስ ግን የመጨረሻዋን የክርስቶስን ኢየሱስ ሂደት በ9 ምዕራፎች ነው። አጠቃላይ 21 ምዕራፎች አሉት። ከነዚህ ውስጥ እስከ 12ኛው ምዕራፍ ድረስ የኢየሱስ ክርስቶስን ስራዎች እነዚህ ቅድም ያልኳቸውን እያንዳንዶቹን ነገሮች ሲጽፍ፣ ሌሎቹ 9 ምዕራፎች ግን በአጠቃላይ ከመጨረሻው 4 ጀምሮ ያሉትን የኢየሱስ ክርስቶስ መያዝ፣ መታሰር፣ መሰቀል፣ መሞት፣ ትንሳኤውን እንደውም ከክርስቶስ ኢየሱስ ትንሳኤ በኋላ ያሉትን ነገሮች በርከት ያለውን ነገር የጻፈው ዮሐንስ ነው። ስለዚህ ዮሐንስ ዲቴል ነገሮች ወይም ዝርዝር የሆኑ ነገሮችን ነው የጻፈው። አንደኛው ዘርዝሮ ከጻፋቸው ነገሮች ውስጥ ደግሞ ቅድም እንዳልኩት የመጨረሻው ጊዜ የነበረውን ሂደት ነው። በተለይም የጌታ እራት ብለን እኛ በተለምዶ የምንጠራውን የመጨረሻውን ፋሲካ ያከበረበትን ቀን የነበረውን ምሽት ከደቀ መዛሙርቶቹ ጋር ያደረገውን ውይይት ወይም ደግሞ የመጨረሻው ክርስቶስ ኢየሱስ የምድራዊ አገልግሎቱን ጨርሶ ወደ አባቱ ሊሄድ መሆኑን ባወቀ ጊዜ ከመጀመሪያ ሲጀምር ጊዜ ገና አልደረሰም የሚላት ቀን ስትደርስ ጊዜው እንደደረሰ ባወቀ ቀን ከደቀ መዛሙርቶቹ ጋር መሄድ መሆኑን ሲረጋገጥ እነዚህ 3 ዓመት ተኩል አብረውት ጌታን ብለው ኢየሱስ ብለው መምህር ነው ብለው ቤተሰቦቻቸውን ትተው ያላቸውን ነገር ሁሉ ትተው የሚያርሰው ከሆነ የሚያርሰው ትቶ አሳ የሚያጠምደው ከሆነ ትቶ ቤተሰብ ያለው ከሆነ ትቶ ኢየሱስን ብለው ሲከተሉት አንድ ዓላማ ይዘው ይሄም ኢየሱስ ይሄ ክርስቶስ አንድ ቀን ሰማያዊ መንግስት ሳይሆን ምድራዊ መንግስት መስርቶ ከሮም ነፃ አውጥቶን እሱ ንጉሥ ሆኖ እሱ ታላቅ ሆኖ እኛ ደግሞ ከእሱ ጋር አብረን እንገዛለን ብለው ልባቸው ውስጥ ይህንን ሰንቀው ሲከተሉ የነበሩት መምህርና ጌታ አንድ ቀን ኢየሩሳሌም ሄዶ በፋሲካ ምሽት ላይ ሊሞት ሊሰቀል ከዛ በኋላ ወደ አባቱ እንደሚሄድ የነገረባቸው ምሽት ነው። ይህ ምሽት ለደቀ መዛሙርቶቹ እጅግ አስደንጋጭ እጅግ መሪር ሐዘን ውስጥ የከተታቸው ነው። በኋላ ላይ ዮሐንስ ሲጽፈው እነዚህ 13 14 15 16 ስታነቡ በጣም ልባቸው አዝኖ ነበር ይላል። ምክንያቱም ጌታ ኢየሱስ መሰቀሉ፣ መገደሉ፣ በኋላም ወደ አባቱ መሄዱ እርግጠኛ የሆነበትና እነዚህ ደቀ መዛሙርቶቹ አብሮት ተከታዮቹ ጌታዬ ብለው መምህሬ ብለው የተከተሉት ትቷቸው ሊለያቸው መሆኑን መርዶ ያረዳበት ነው። ታስታውሱ እንደሆነ ጴጥሮስ ይህንን ከዚህ ቀደም በነበረው ክፍል ሲሰማ ይህማ በፍጹም አይሆንብን ብሎ ተከላክሏል። ሌሎቹም እንደዛ ነው። ነገሩ እስኪሆን ድረስ ይሄ እንደሚሆን የማያውቁ ሰዎች ነበሩ። እስኪሆን ድረስ እና በዛ ምሽት እጅግ የከበደ ምሽት እንደውም ሲብስ ይህን እንዲሆን ክርስቶስ አሳልፎ እንዲሰጥ
ከመካከላቸው ሰጪው አሳልፎ ሰጪው ከመካከላቸው ያለ ሰው አብሯቸው ከ12ቱ አንዱ እንዲሆን ሲነግራቸው ይህንን ማመን የተቸገሩት በጣም አስደንጋጭ ነገር ነው። ይህንን እኔ አይደለም ልሰጥ ከአንተ ጋር ሕይወቴን እስከ መስጠት ድረስ ሄዳለሁ ብሎ ጴጥሮስ ሲፎክር ጴጥሮስ ተው ስትክደኝ ዶሮ እንኳን አይጮህም አለ። ምክንያቱም ያቺን ሌሊት ነበረች እና በጣም አስጨናቂ ነው። እርስ በርሳቸው ማን ነው የሚሆነው እንግዳ ነገር የሰሙበት ምሽት ነበር። አሁን ቀረ እንጂ ሲመስለኝ የኔ እድሜ በዚህ በደርግና በኢህአዴግ መካከል እንደው በኢህአዴግ ጊዜ ስለጎረመስኩ ደርግን ማውራት አልችልም። ግን ብዙ ሰው ወደ ውጭ ሀገር መሄድ የጀመረው ኢትዮጵያ ውስጥ አብዛኛው ሰው እንደዚህ በነፃነት በቦሌ በኩል መውጣት የጀመረው ከኢህአዴግ ጊዜ በኋላ ይመስለኛል። ከዛ ያለው ጊዜ ብዙም አይደለም። በተለይ ከአረብ ሀገር የስራ ዕድል ሲገኝ ብዙ እኛ ሰፈር እህቶች ወደ ውጭ ሀገር ሄደዋል እና የዛሬን አድርገውና በፊት ወደ ውጭ ሀገር ሰው ሲሄድ ሽኝት ነበረ። ወደ ውጭ ሀገር ሲሄድ ሰው ወይም ደግሞ እኔ የማስታውሰው ለብሔራዊ ውትድርና የኛ ቤት ሰፊዎች ነበሩና ሲሄዱ ሽኝት ነበረ። ያኔ ፓርቲ ይዘጋጅ ነበር። ሰዎች ሲሄዱ አንድ ሰው ሽኝት ሲሄድ ማታ ላይ የተለያዩ ስራዎች ተደርገውለት ግብዣ ተደርጎለት ይሄዳል። ከዛ ሰውዬው የመጨረሻውን ንግግር ያደርጋል። ሰዎችም ለሱ ያላቸውን አክብሮት ገልጸውለት ነው የሚሄዱት። እኔ አንደኛው የአረብ ሀገር ሴት ሽኝት ላይ ተገኝቼ ነበር። ምናልባት የዛሬ 30 ምናምን ዓመት ገደማ ሊሆን ይችላል እና የዛን ጊዜ ማስታውሰው ልጅቷ ስትሄድ የቤተሰቡ ፊት በደስታ የተሞላ ነበር። ልትለይ ነው ግን ስትሄድ የቤተሰቡን ሕይወት ልትቀይር ነው የምትሄደው። የእኛን አካባቢ ማህበረሰብ ማለት ነው ያው ኑሯችን ይታወቃል እና ቃል እየገባች ነበር። ገና እንደሄድኩኝ በመጀመሪያ ደሞዜ ቴሌቪዥን ነው የምገዛላቸው አለች። ያኔ ቴሌቪዥን ብርቅ ነው በየቤቱ እና ሰዎች የመጨረሻ ሲሄዱ ስንብታቸው ላይ የመሰናበቻ ንግግር ያደርጋሉ። ወይ የሚጠቅም ነገር ነው ወይ የሀዘን ነው ወይ የደስታ ነው እና በዚህ ሀውድ ውስጥ ኢየሱስ ክርስቶስ ተላልፎ በሚሰጥበት ምሽት ውስጥ ክርስቶስ ራሱ ኢየሱስ ራሱ ተላልፎ በመሰጠቱ ምክንያት የሚደርስበት መከራ የፈጠረበት የራሱ ስሜት እንዳለው ነው። ነገር ግን እነዚህ ደቀ መዛሙርቶች ትቷቸው በመሄዱ ምክንያት ያለባቸውን ሀዘን፣ ያለባቸውን ጭንቀት፣ የተሰማቸውን መረበሽ እሱን በተመለከተ ከነሱ ጋር የማጽናኛ እና የስንብት ንግግር አድርጎላቸዋል። ምዕራፍ 14 የሚጀምረው ምዕራፍ 13 ዮሐንስ ወንጌል ላይ ጌታችን ኢየሱስ ክርስቶስ በራት ሰዓት ላይ በዛ መጨረሻው ራት ጊዜው እንደደረሰ አውቆ መቀነቱን ታጥቆ ልብሱን አውልቆ እግራቸውን አጥቦ ቅድም እንዳልኳችሁ የሆነ ከመካከላችሁ ሰው አሳልፎ ይሰጠኛል ብሎ ጴጥሮስ እንደሚከዳው ተናግሮ ይህን በዚህ ስሜት ውስጥ ነው ተነስቶ ልባችሁ አይጨነቅ፣ በእግዚአብሔር እመኑ፣ በእኔም እመኑ ብሎ ምዕራፍ 14 ይጀምራል። ይሄ ሞመንት ደቀ መዛሙርቱ የተጨነቁበት ኢየሱስ ራሱ ሊመጣ ካለው ስቃይ ሊመጣ ካለው ሕመም የተነሳ ይሄ ጽዋ ከተቻለ ከኔ ይለፍ ብሎ ከዚህ ቤት ከወጣ በኋላ በጌተሰማኒ ሊጸልይ በሚሄድበት ልቡ በከበደበት ጊዜ ክርስቶስ ኢየሱስ በዚህ ጭንቀት ውስጥ በሆነ በዚህ ድባብ ውስጥ ልባችሁ አይታወክ፣ አይጨንቅ፣ በእግዚአብሔር እመኑ፣ በእኔም እመኑ የሚል ቃል የሚነግራቸው። የሚገርመው እግዚአብሔር ልባችሁ አይታወክ፣ አይጨንቅ ሲል እስራቱ ይቀራል፣ መያዙ ይቀራል፣ መገደሉ ይቀራል። ግድ የለም ነፃ ይሆናል። ከዚህ ቀደም እንዳደረገው ሰዎች እንደተፈወሱት ወጀቡን ጸጥ እንዳደረገው አጋንንትን እንዳስወጣው ይህን ነገር በኃይልና በጉልበቴ አስቀረዋለሁ፣ ከዚህ በኋላ አትጨንቁ አለ። ከዚህ ቤት እንደወጣ የሮም ወታደሮች መጥተው እንደሚወስዱት የተረጋገጠ ነው። ከዚህ ቤት እንደወጣ ወደ እስርና ወደ እንግልት እንደሚሄድ ይታወቃል። ከዚች ቤት እንደወጣ ደቀ መዛሙርቶቹ በስደት ውስጥ እንደሚሆኑ ያውቃል። ከዚህ በኋላ ባለው ምዕራፍ ላይ እንደው ከምኩራቦቻቸው ያሳድዷቸዋል፣ ያስወጧቸዋል፣ መከራ ውስጥ ትገባላችሁ ተመክሯቸዋል። መከራ ከፊት ለፊት አለ፣ ጭንቀት ከፊት ለፊት አለ፣ ከባዱ ጊዜ ከፊት ለፊት አለ። ነገር ግን ልባችሁ አይጨንቅ፣ አይታወክ። ጌታ ኢየሱስ በስተውጭ ያለው ጭንቀት ወደ ልባችሁ አይግባ እያላቸው፣ መከራው ይኖራል፣ መሰደዱ ይኖራል፣ መያዙ ይኖራል፣ ኢየሱስ መገደሉ ይኖራል፣ እነሱም መሰደዳቸው ይኖራል። ኢየሱስ ከትንሣኤ በኋላ የእነሱ መከራ ይቀጥላል። በእነዚህ መከራ ውስጥ ግን ልባችሁ አይታወክ። ውጪ በሚደርሰው መከራና በእናንተ በልባችሁ ሀሳብ መካከል ልዩነት አለ።
ችግሮች ሲኖሩ፣ መከራ ሲኖር፣ እረፍት ማጣት ሲኖር የልብ መታወክ ይኖራል ማለት አይደለም። ልብ ይጨንቃል ማለት አይደለም። ልብ የሚጨንቀው የሚመጣውን መከራ፣ የሚመጣውን ስደት፣ የሚመጣውን ስቃይ በምናስተናግድና በምንቀበልበት መጠን ነው። አስተሳሰባችን ለዚያ በሚሰጠው ምላሽ ልክ ነው እና ልባችሁ አይታወክ፣ በእኔ እመኑ፣ በእግዚአብሔርም እመኑ ብሎ የማደፋፈር ቃል ይነግራቸዋል። የአንዳንድ ምክሮች ምክር ምን አይነት ተረት አለ? ምክርና ምን ለሳችሁ ቀላል ነው ይባላል። ጌታ ኢየሱስ ክርስቶስ ይሄ ሁሉ ባለበት ይሄ ሁሉ ነገር በሚሆንበት ሁኔታ ውስጥ ልባችሁ አይታወክ በሚልበት ጊዜ ልባቸው ለምን መታወክ እንደሌለበት፣ ምን እንዳለ፣ ምን እንደሚጠብቃቸው ወይም ደግሞ የኛ በእንግሊዝኛ ሃው ፓርት ለእንዴት ሊጨንቅ እንደማይችል ከዛ በኋላ ይነግራቸዋል። ምንድነው መፍትሄው? በአባቴ ቤት ይላል። ከዛ በኋላ በአባቴ ቤት ብዙ መኖሪያ አለ። ይህ ባይሆን ባልነገርኳችሁ ነበር። የምሄደው ስፍራ ላዘጋጃላችሁ ነው። ተመልሼ እመጣለሁ፣ ከዛ ወደዛ እወስዳችኋለሁ። ደቀ መዛሙርቱ ወይም ተከታዮቹ ቅድም እንዳልነው ባለፈውም ጊዜ እንደተሰበክ ነው ሐሳባቸው የሚከተሉበት ዓላማ ምድራዊ ነበር። በምድራዊ ሕይወት ውስጥ ያለውን ነገር ለማግኘት ጌታ ኢየሱስን የተከተሉ ደቀ መዛሙርት በዚህ በመጨረሻዋ ምሽት ጌታ ጊዜ ደረሰ ብሎ ባወቀበት በተናገረበት ምሽት የምድራዊውን ኑሮ ወይም ምድራዊውን እነሱን ከሚጠብቁት ነገር አውጥቶ ወደ ሰማዩ መንግስት ወስዶ ከዚህ በኋላ እኔ የሚሄደው የሰማዩ ቤት ላዘጋጅላችሁ ነው፣ በአባቴ ቤት ብዙ መኖሪያ አለ፣ ስለዚህ መጥቼ ወስዳችኋለሁ ብሎ ታላቁን ተስፋ ታላቁን የምስራች ነገራቸው። በአባቴ ቤት ብዙ መኖሪያ አለ የሚለው አባባል አይሁድ ለሆኑ ሰዎች በተለይ በጣም ግልጽ ይሆንላቸዋል። አንድ ጊዜ አንድ ወንድማችን ያው ስም ብዙ ባልጠቅስ ጥሩ ነው በቤት ውስጥ ያለች ቤተክርስቲያን የሚል አንድ ጥናታዊ ጽሑፍ አዘጋጅቶ በአንድ መድረክ ላይ ነበርኩኝ በዚህ በዲጂታል ፕላትፎርም። እዛ ላይ በቤት ውስጥ ያለ ቤተክርስቲያንን ሲናገር የአይሁድ ቤት አሰራር አንድ ማዕከለኛ ትልቅ የሰዎቹ ቤት ኖሩና በጣም ብዙ የእንግዳ ቤቶች ያሉበት ሰፊ ግቢ ነው የሚኖረው። ይህንን አሰራር የቤት አሰራር ስለሚያውቁት በሰማይ ቤት ውስጥ ወይም በአባቴ ቤት ውስጥ ብዙ መኖሪያ ያለ የሚለው አባባል የተትረፈረፈ ብዙ ሰዎችን ሊይዝ የሚችል በጣም ትልቅ መኖሪያ ማረፊያ። ስለዚህ ከምድራዊ ሕይወት ይልቅ የተሻለውን ነገር ለማግኘት ነው የሚሄደው። ስለዚህ መጥቼ ወስዳችኋለሁ፣ በዚህ ተጽናኑ። ይሄ ቃል እናንተን ያጸናችኋል። በምድር ላይ የሚኖረው ችግር አይጠፋም፣ ሊያስቆሙት አይችልም። የማይቆሙ ችግሮች አሉ፣ የማንከለክላቸው ችግሮች አሉ። ነገር ግን በእግዚአብሔር የምንታመነው እኛ ለሰማያዊ ሕይወት ሳይሆን ለምድራዊ ለምድራዊ ሕይወት ሳይሆን ለሰማያዊ ሕይወት ነው። ተስፋችን በምድር ላይ የሰማያዊ ሕይወት ነው። ክርስቶስ ኢየሱስ ደቀ መዛሙርቶቹን በዚህ በምድራዊ ሕይወት ውስጥ የተንጠለጠለ ማንነታቸውን ወደ ሰማይ ወስዶ በአባቱ በእግዚአብሔር አብ ቤት ውስጥ ሊያኖራቸው እየሄደ እንደሆነ ትልቅ ተስፋ ይሰጣቸዋል። ይህ የስንብቱ የመጀመሪያ ቃል ኢየሱስ እኔ የሚሄደው ወደ አባቴ የእናንተን ቤት ላዘጋጅ ነው። ይሄ ሲገባቸው በኋላ ላይ ሲረዱት ትልቁ ተስፋ ነው። እንደ ክርስቶስ ተከታይ እንደ ክርስቲያን ዛሬም ላይ የኛ ትልቁ ተስፋ በምድራችን ላይ የምናየው ይሄ ነውጥ፣ ይሄ ረብሻ፣ ይሄ ጦርነት የሱ መቆም አይደለም። በምድራችን ላይ ያለው አሁን እያየነው እየገጠመን ያለነው ነገር የሚቀጥል የሚስፋፋ እንደውም እየበረታ የሚሄድ እንጂ የሚቆም ላይሆን ይችላል። በእነዚህ ሁሉ ውስጥ ግን የእኛ ተስፋ በሰማይ የሚገኘው በሰማይ የምናገኘው ያህ የዘላለም ሕይወት ነው። በእግዚአብሔር ቤት ውስጥ እግዚአብሔራዊ ሕይወት የምንኖርበት ሰማያዊ ሕይወት የምንኖርበት ያ ተስፋ ነው። ይህን ተስፋ ይነገራቸው። በእግዚአብሔር መኑ፣ በእኔ መኑ፣ ልባችሁ አይታወክ ማለት በምድር ላይ ያለው ነገር በሙሉ ጠቀሪ አላፊ ጠፊ ነው። ነገር ግን የማይጠፋው የማያልቅ ግን የእግዚአብሔር መንግስት የእግዚአብሔር ቤት ነው። እኛ የምንኖርበት ቤት የጭቃ ቤት ይሁን የጠጠር ቤት ይሁን ፎቅ ይሁን ምድር ይሁን የብሎኬት ቤት ይሁን ነዋሪውም ያልፋል፣ ቤቱም ያልፋል። የማያልፈው ለዘላለም የሚኖረው ግን የእግዚአብሔር ቤት ነው። ክርስቶስ ኢየሱስ በሰማይ ያዘጋጀልን ቤት ነው። ስለዚህ በዚህ ቃል የሚመጣው ነገር ይመጣል። ከዚህ ሲወጣ የሮም ወታደሮች ይወስዱታል።
የሚመጣው ነገር በሙሉ ይከሰታል። ነገር ግን የልባቸው ሰላም ተጠብቆ እንዲኖር ነው ነገራቸው። ይሄ አንዳንዴ የሚገባ ነገር ስላልሆነ ዙሪያችን ከከበበን ነገር የተነሳ ካለው ነገር የተነሳ እኛ አለን ከምናለው ኃይል ልንቆጣጠረው ከምንችለው ኃይል የተነሳ አንዳንዴ በውጭ ያለው ኃይል የበለጠ ሆኖ ሊታየን ይችላል። ያኔ ይሄንን ለመቀበል ያስቸግራል። ቅድም እንደዘመርነው መዝሙር ማለት ነው እኔ ታላቅ አምላክ አለኝ፣ እኔ ታላቅ ጌታ አለኝ ብለን ነገር ግን ሰዎች ስንቀጠቀጥ ስንፈራ ሊያዩን ይችላሉ። አንዳንድ ልንቆጣጠራቸው ከምንችላቸው ነገሮች ውጭ ሲኖሩ እነዛ ነገሮች ጭንቀት ሊፈጥሩ ይችላሉ። የቅድሙን ዝማሬ የምንዘምረው በዛን ጊዜ ነው። ነገር ግን ሁሉ ጊዜ ከችግሩ ይልቅ የእግዚአብሔርን ተስፋ ሰማያዊውን ሕይወት የዘላለምን ሕይወት ስናገኝ ልባችን ማረፍ ሊኖር የሚችለው። ይሄ ነገር ያልገባው ቶማስ አንድ ጥያቄ ጠይቋል። ቁጥር 5 ላይ ጌታ ሆይ ወዴት እንደምትሄድ አናውቅም፣ ታዲያ መንገዱ እንዴት ማወቅ እንችላለን አለ። ይህን ጥያቄ ልክ ክርስቶስ ኢየሱስ ወደ አባቴ እሄዳለሁ ብሎ ምዕራፍ 13 ላይ ሲናገር ጴጥሮስ ጠይቆት ነበር። የምትሄድበትን አናውቅም፣ ወዴት ነው የምትሄደው? እንዴት እናውቃለን ብሎታል። ቶማስ ደግሞ መንገዱን እንዴት እናውቀዋለን ብሎ ይጠይቀዋል። ምክንያቱም የእኛ ተስፋ ጌታ ኢየሱስ ለደቀ መዛሙርቶቹ የሰጣቸው ተስፋ የዘላለም ሕይወት ነው። ከእግዚአብሔር ጋር የመኖር ሕይወት ነው። በእግዚአብሔር ቤት ውስጥ የመኖር ሕይወት ነው። ይህንን መንገዱን እንዴት እናውቀዋለን ብሎ ጠየቀ። ቶማስ ያው ተጠራጣሪው ቶማስ ተብሎ የሚታወቀው ግን አንዳንድ ጊዜ ጨከን ብለው ብናየው ነገሮችን እስከ መጨረሻ ድረስ ለማረጋገጥ የሚሄድ ነው። ቶማስ በመጽሐፍ ቅዱስ ውስጥ 4 ንግግሮች ናቸው የተጻፉለት። የመጀመሪያው ንግግሩ አልዓዛርን ከሞት ሊያስነሳው ወደ ቢታንያ ሊወርድ ባለ ጊዜ ተው አሉት። ሌሎቹ ሊገሉ የሚፈልጉ ሰዎች ስላሉ አትሂድ ሲሉት ኖ ከእሱ ጋር አብረን ሄደን እኛም እንሞታለን እንሂድ ያለ ሰው ያንን መንገድ የሄደ ሰው ነው። ሁለተኛው የጎንን ካልነካው አላምንም ያለው ነው። ሶስተኛው ማንም በመጽሐፍ ቅዱስ ውስጥ ኢየሱስ ክርስቶስን ብሎት የማያውቀውን ጌታዬ አምላኬ ብሎ የተናገረው ቶማስ ነው። መጨረሻው ድረስ ነው የሚሄደው። በዚህኛውም ውስጥ መንገድ ፈልጓል። ምክንያቱም አሁን ኢየሱስ ክርስቶስ እየተናገረ ያለው የሚሄድበት አንድ ቦታ አለው። ያ አባቱ ቤት ነው። እዛ መኖሪያ ያለ እዛ ይኖራል። ስለዚህ ወደዛ ላይ ያደርሰን የሚችለው መንገድ የትኛው ነው? ሊሄድ ነው ማለት ነው። እስከ መጨረሻው ለመሄድ መንገዱን ንገረናል። በዘመናችን ቋንቋ ጎግል ማፕ እየጠየቀው ነው፣ ወይም ጂፒኤስ እየጠየቀው ነው ማለት ነው። ንገረንና ልሂድ ወይም ደግሞ ይዘን መንገዱን አሳየን አለ። ትክክል ነው አይደል? የሚያጓጓ ነው። ከዚህ ምድር ግሳንግስ የሰማያዊ ሕይወት የበለጠ የሚያጓጓ ነው። ስለዚህ መንገዱን ንገረን አለ። ያንን መንገድ ሲነግረው ለቶማስ ቅያስ መንገድ አቅጣጫ አይደለም የጠቆመው። ከዛ ይልቅ የጠቆመው ወይም የሰጠው አካል ፐርሰን ነው። መንገዱ እኔ ነኝ አለው። ኢየሱስ ወደዛ ብዙ መኖሪያ ወዳለበት ወደ እግዚአብሔር ቤት ውስጥ የዘላለም እረፍትና የዘላለም ማረፍ ያለበት ወደ እግዚአብሔር ሕይወት ውስጥ ሊያስኬድ የሚችለው መንገድ ያ መንገድ እኔ ነኝ አለው። ያ መንገድ እኔ ነኝ አለኝ። በጣም ብዙ ጊዜ ብዙ ሰዎች በምድራችን ላይ በሃይማኖትም በፍልስፍና በአሳስብም ወደ ዘላለም አምላክ ወደ እግዚአብሔር ወይ ደግሞ እነሱ አምላክ ብለው ወደሚጠሩት ቦታ ሊያስጌዱ የሚችሉ መንገዶች አሏቸው፣ ወይም ይህንን ነው ብሎ ይጠቁማሉ። የአንዳንዶቹ መንገድ የሰዎች ባህሪ ሊሆን ይችላል፣ ቅድስና ወይም ማንኛውም ነገር። የአንዳንዶቹ ሰዎች ደግሞ ሰዎች በሚሰሯቸው ስራዎች ወይም በሚያበረክቷቸው ነገሮች ላይ በተመሰረተ ያንን መንገድ ተከትለው ሊሄዱ ይችላሉ። አንዳንዶቹ ደግሞ ኖ ኢየሱስ ነው መንገዱ ብለው ሊያስቡ ይችላሉ። ነገር ግን ወደ ኢየሱስ ደግሞ የሚያደርሱ ሌላ መጋቢ መንገዶች ደግሞ አሉ ብለው ሊያስቡ ይችላሉ። ወደ እግዚአብሔር የሚያደርስ መንገድ አንድ መንገድ ነው። በፊት ምን ይባላል? መንገዶች ሁሉ ወደ ሮም ያመራሉ። ሮም ኃያል ሀገር በነበረች ጊዜ ብዙ የተቆጣጠሯቸውን ሀገሮች መንገዶቻቸው በሙሉ ለአገዛዝ እንዲመች ወደ ሮም ታመለክት ስለነበር ነው። እንደዚሁ አንድ ባለፈው ጊዜ ከአንድ ሰው ጋር በነበረው ውይይት እንደተረዳሁት ኢትዮጵያ ውስጥ ጣሊያን በነበረች ጊዜ በየቦታው ያሉ መንገዶች ትግራይ ወይ ሰሜን፣ ደቡብ ያሉት አንዳንድ መንገድ ብቻ ነበራቸው። እነዛ መንገዶች በሙሉ ወደ አዲስ አበባ ብቻ ነው የሚመጡት። ሌሎቹም መንገዶች አያገናኙ። ምክንያቱም ለአንድ ሰው መንገድ ሲሄድ ለመፈተሽም ለማየትም ለቁጥጥርም እንዲመች ብዙ መንገዶች ወደ አዲስ አበባ ያመጡ ነበር። ብዙ መንገዶች ወደ እግዚአብሔር አይወስዱ። አንድ መንገድ ብቻ ነው ያለው። የትኛውም መንገድ ወደ እግዚአብሔር አይወስዱ። ያ መንገድ ኢየሱስ ክርስቶስ ብቻ ነው። ወደ ሰማይ የሚወስደው መንገድ፣ የሚያድነው መንገድ፣ የዘላለም ሕይወት የሚወስደው መንገድ ኢየሱስ ክርስቶስ ብቻ ነው። ብዙ መንገዶች ወደዛ አንድ መንገድ ነው። ያ መንገድ መጋቢ መንገድ የለውም። ኢየሱስን በቀጥታ በማመንና በማመን ብቻ የሚሄድ መንገድ ነው። ግን አንድ ነገር ጨምረለት። ያ መንገድ ብቻ አይደለም፣
እኔ እውነትም ሕይወትም ነኝ አለው። መንገድ ብቻ አይደለም። ኢየሱስ በማነጻጸር ሰዎች በአሁን ጊዜ እውነት አንጻራዊ ነው። አንጻራዊ ማለት ሁሉም ሰው የየራሱ እውነት አለ። በሰው ማንነት ላይ፣ በተፈጥሮ ላይ፣ በማንኛውም ጉዳይ ላይ ብዙ ሰው የራሱ ማንነት አለው፣ እምነት አለው። ያንን እውነት ለማንጸባረቅ ሰው ሁል ጊዜ በጭቅጭቅ ውስጥ ይኖራል። ሁል ጊዜ ሰሞኑን ጊዜያችን በተለይ ይሄኛው ጊዜ ፈጣኑ ጊዜ ሰው የሰውን እውነት ለመስማት የሚፈልግበት ጊዜ አይደለም። ሰዎች ሲነጋገሩ ሰው እየተናገረ ሰው ያቋርጧል። ሰው እየተናገረ ሰው ያቋርጧል። እኔን አድምጠኝ እንጂ እኔ ላድምጥህ የሚባልበት ዘመን አብቅቷል። ሁሉም የራሱ ሀቅ ኖሮት የሚኖሩበት ጊዜ ነው ያለው፣ ሰዎች የማይግባቡበት። እውነት ግን ኢየሱስ ነው። ኢየሱስ ያለውን የኢየሱስ ቃል ብቻ ነው እውነት። እሱም ብቻ አይደለም፣ ሕይወትንም ጨመረለት። ቶማስ መንገድ ብቻ አይደለውም፣ ሕይወት እውነትም ነኝ ከኔ በቀር ከክርስቶስ ኢየሱስ እውነት እሱ ካለው በቀር ወይም ክርስቶስ ኢየሱስ ከገለጠው እውነት ውጪ እውነት የለም፣ ሕይወትም የለም። አንዳንድ ሰው በሕይወት አለ፣ ግን በሕይወት የማይኖር ሰው አለ። እንደው ዝም ብለን ብንለጥጠው አንዳንድ ሰዎች ማሽላ አሉ፣ እየኖሩ ሕይወት አላቸው፣ ነገር ግን በሕይወት እየኖሩ ላይሆኑ ይችላሉ። አይደለም። አንዳንድ ሰው በሕይወት እየተነፈሰ ኖሮ ሕይወት የማይኖር ሰው አለ። ብዙ ሰው ደግሞ በሕይወት እየኖረ ሕይወት የሌለ ሰው አለ። በሕይወት እየኖረ ሕይወት የሌለ ሰው ክርስቶስ ኢየሱስ በሕይወቱ ውስጥ የሌለ ሰው ነው። ሕይወት አለው የሚባለው አንድ ሰው ኢየሱስ ክርስቶስ በሕይወቱ ሲኖር ብቻ ነው። እግዚአብሔራዊ ሕይወት፣ የዘላለም ሕይወት የሌለው ሰው ሕይወት አለው ተብሎ መጽሐፍ ቅዱስ አያውቀውም። በመጽሐፍ ቅዱስ መነጽር ካየነው ሕይወት ያለው ኢየሱስን የሚያውቅ ብቻ ነው። ስለዚህ መንገዱ ኢየሱስ ነው፣ እውነቱ ኢየሱስ ነው፣ ሕይወትም ኢየሱስ ነው አሉት ቶማስ። ከከበባቸው ነገር አውዱን ሁሉ ጊዜ የሚያወሩበትን አውድ እንዳንረሳ። ከዚህ ካሉበት ቤት ሲወጡ ኢየሱስም ችግር ይደርስበታል፣ ደቀ መዛሙርቶቹም ይሰደዳሉ፣ ችግር ይደርስባቸዋል። ነገር ግን ከዚህ ከውጭ ካለው ከከበባቸው ችግር ነፃ የሚያወጣቸው የኢየሱስ ሕይወት ግን የኢየሱስ እምነት፣ የኢየሱስ ሕይወት ይሄ የዘላለም ሕይወት የሚገኝበት መንገድ ነው። በኋላ ፊልጶስን ታውቁታላችሁ። በዚህ ተናግረው የማያውቁ ሰዎች ከጭንቀታቸው የተነሳ ብዙ ጥያቄ ጠየቁበት ነው ይሄ ሞመንት። አንደኛው ፊልጶስ ነው። ፊልጶስን መቼም ናትናኤልን ጠርቶ በዚህ በመጽሐፍት በነቢያት የተገለጸው ክርስቶስን አግኝተነዋል ብሎ ለናትናኤል ነግቶ ከዛ ከናዝሬት መልካም ነገር ይወጣሉ ሲል ናናይ ብሎ የጠራው ነው ናትናኤል። ስለዚህ ናትናኤል ናናይ ብሎ ናትናኤልን ፊልጶስ የጠራው ኢየሱስን በዚህ ውስጥ ሆኖ ግን አንድ ጥያቄ ጠይቀዋል። መጀመሪያ ቶማስ ጠየቀው ስለ መንገዱ ነው፣ ወደ እግዚአብሔር አብ ወደሚወስደው መንገድ ነው። ናትናኤል ማን ነው? ፊልጶስ የጠየቀው ራሱ አብ ነው። እዛ ስንሄድ የምናየውን አብ እሱን አሳየን ነው ያለው። ምክንያቱም እነዚህ ልባቸው ማረፍ አለበት፣ ከእውቀት ነፃ መሆን አለበት፣ እርግጠኛ መሆን አለበት። ስለዚህ አብን አሳየንና ይበቃናል፣ ጥያቄያችን በሙሉ ይመለሳል ማለት ነው። ይበቃናል እና እሱን አሳየናል። ያንን አውዱን ሁሉ ጊዜ እንዳንረሳ። በኋላ ኢየሱስ ተቆጥቶ እንዴት አብን አሳየኝ ትላለህ? እስካሁን ከአንተ ጋር ስኖር አንተ አታውቀኝም ወይ? እኔን ያየ ማንን አይቷል አለ? አብን አይቷል አለ። ስለዚህ የምናየው ምንድን ነው? ፊልጶስ የፈለገው አምላክን ማየት ነው። በሌላ አባባል አምላክን ማየት ነው። እግዚአብሔር አምላክ የሚታይ አምላክ አይደለም። እንደዛ ነው መጽሐፍ ቅዱስ የሚለው። በእቅፉ ያለው እሱ ራሱ ኢየሱስ ነው የተረከው። ብዙ ሰው አምላክን ስለማይ ለአምላክ ስዕል አለው፣ ውስጥ ምስል አለው። የብዙ ሰዎች አምላክ በአእምሯቸው ላይ በተቀመጠ ምስል የተመሰረተ ነው። በእርግጥ ከሰሙት ከሚነገር ኢንፎርሜሽን ነው። ብዙ ሰው አምላክ በሰማይ ያለ ወይም በአንድ ቦታ ላይ ያለ ዓለምን የሚቆጣጠር ነገር ግን በሰው ልጅ ላይ በሰው ልጅ ስራ ላይ በሰው ልጅ ማንነት ላይ ተመስርቶ በረከትን ወይንም ቁጣን የሚያወርድ አምላክ ነው። የብዙ ሃይማኖቶች እንደዛ ነው። መስዋዕት ታቀርባለህ፣ ቁጣውን ታበርዳለህ። መልካም ትሆናለህ፣ በረከትን ታገኛለህ። ስለዚህ እዛ ጋር የሰው ልጆችን ማንነት እየመዘነ መልካምና ክፉ የሚያደርግ ተቆጪ አምላክ፣ ቁጣ የሚያመጣ አምላክ፣ ዝናብን መዓትን የሚያወርድ አምላክ ነው።
አንዳንድ ጊዜ ተኪዶ በግዚዮታ በምናምን የምንከላከለው ወይ በመስዋዕት የምንከላከለው አምላክ ነው። ሌሎቹም የተለየ አምላክ ሊኖራቸው ይችላል። ግን ብዙ ሰዎች ከራሳቸው ተነስተው ለአምላክ ስዕል አላቸው። ምናልባት ፊልጶስም ለእግዚአብሔር ያለው ምስል በጭንቅላቱ ላይ ያለው እሱን በአካል ማየት ይፈልጋል፣ መጨረሻውን ማለት ነው። ኢየሱስ ምን አለ? እኔን ያየ አብን አይቷል። ኢየሱስን ያየ ምን አየ? ደቀ መዛሙርቱ ከኢየሱስ ምን አዩ? መጽሐፍ ቅዱስ ምን አይተዋል ብሎ ነገር እነሱ ያዩት ኃጢአተኞችን የሚቀበል አብሮ የሚበላ አብሮ የሚጠጣ በሽተኛን የሚፈውስ ፍቅርን የሚሰጥ ለሰው ልጅ መስዋዕት የሚሆን ቸር ቅንና ደግ ኢየሱስ ያዩት። በኢየሱስ ክርስቶስ ላይ የተገለጠው ይሄ ማንነት፣ ይሄ ፍቅር፣ ይሄ ቸርነት፣ ይሄ መፈወስ፣ ኃጢአተኞችን መቀበል፣ ርኅራኄ ያንን ነው አምላክ ያለው። አንተ እኔን ካየኸኝ ልታየው የምትችለው ነገር አምላክ ይሄ ነው ያለው። ስለዚህ በሰማይ ያለው አምላክ ቸር ነው፣ ፍቅር ነው፣ ርኅራኄ ያለው ነው፣ በሽተኞችን የሚፈውስ ነው፣ የተራቡትን የሚያበላ ነው፣ ድሆችን የሚያስብ ነው። ስለዚህ እግዚአብሔርን ለማየት አምላክን ለማየት እኔ ያሳየው ለአንተ በቂ ነው፣ ለእኛም በቂ ነው። ክርስቶስ ኢየሱስ በምድር ላይ የገለጠው ማንነቱ አምላክን ለማወቅ ለእኛም በቂ ነው። ስለ እግዚአብሔር ያለን ምስል ግልጽ ሆኗል በክርስቶስ ኢየሱስ ስለተገለጠ ማለት ነው። ነገ ደግሞ ስናየው ፊት ለፊት እናየዋለን። ስለዚህ በዚህ እምነት ላይ ሆኖ የዘላለም ሕይወት አለን። ያ የሄደው ኢየሱስ ክርስቶስ ራሱ ነው፣ እውነተኛ ነው፣ ሕይወት ያለው ነው። እግዚአብሔር ደግሞ በእሱ የተገለጠው ነው። ስለዚህ እነዚህን ይዘው እነዚህ ደቀ መዛሙርት ነገ የሚመጣ እንኳን መከራ ቢኖር ተስፋቸው ሙሉ ነው። ተስፋቸው ሙሉ የሚያደርገው በክርስቶስ ኢየሱስ ቃል እውነት ላይ መደገፋቸው፣ እግዚአብሔርን ማመናቸው፣ የእግዚአብሔርን ባህሪ ማወቃቸው። ስለዚህ ተስፋቸው ሙሉ ነው ማለት ነው። እስከዛስ በምድር ሲኖሩ ምን ይሆናል? ያ ተስፋ ነው። ምድራዊ ሕይወትስ ምን ይሆናል? ይሄ ያስቆሮቱ ያልሆነው ይሁዳ ጥያቄ ነው። ያስቆሮቱ ያልሆነው ይሁዳ ጥያቄ ነው። ታዲያ ጌታ ሆይ ለዓለም ሳይሆን ራስን ለእኛ የምትገልጠው እንዴት ነው አለ። ያ ተስፋ ነው። የዘላለሙ ሕይወት ተስፋ ነው። እግዚአብሔር አብን ማየት የተስፋው መገለጫ ነው። ነገር ግን አንተ ከሄድክ በኋላ ራስን የምትገልጠው በምንድን ነው አለ። እኔ ከሄድክ በኋላ ማን ይላካል አለ? መንፈስ ቅዱስ ይላካል። እኔ ከሄድክ በኋላ መንፈስ ቅዱስ ይመጣል። ያኔ እሱ ወደ እውነት ሁሉ ይመራቸዋል። የነገርኳችሁን ነገር በሙሉ ያሳስባቸዋል። እዚህ ደግሞ እኔ ስሄድ ሰላሜን እተውላችኋለሁ። እኔ የምሰጣችሁ ሰላም ዓለም እንደሚሰጠው አይደለም ማለት እስከ ተስፋችን መጨረሻ መዳረሻስ በዚህ ማድረግ ላይ ስንኖር በእንደዚህ አይነት አካባቢ ሁኔታው በእንደዚህ አይነት ጭንቀትና ረብሻ ውስጥ በእንደዚህ አይነት ተስፋ መቁረጥ ውስጥ በምንኖርበት ጊዜ ሰማያዊ ተስፋ እንዳለው ነው። ምድራዊ ተስፋችንስ ምንድን ነው? መንፈስ ቅዱስ ነው። ክርስቶስ ኢየሱስ የላከልን መንፈስ ቅዱስ ነው። ደቀ መዛሙርቱ ኢየሱስ ክርስቶስ ከሄደ በኋላ እስከ በዓለ ሃምሳ ድረስ የነበራቸው ማንነትና በበዓለ ሃምሳ ቀን መንፈስ ቅዱስ ወርዶ በውስጣቸው ሲኖር አብሮ ሲኖር ያላቸው ማንነት ሙሉ ለሙሉ ተቀይረዋል። ምናልባት በዓለ ሃምሳ በሚቀጥለው ሳምንት ምናምን ሊሆን ይችላል። የኢትዮጵያ ወንጌላውያን ንብረት ወይ ምናምን በዓለ ሃምሳ የፕሮቴስታንት ዓመታዊ በካላንደር ላይ የሚመዘገብ በዓል ይሁንልን ብለው ጠይቀው ነበር፣ አልተሳካም። ብቸኛው የፕሮቴስታንት እምነት ጠይቀው ነበር፣ አልተሳካም። ግን በዓለ ሃምሳ ቀን ነው በትክክል ዳይናሚክ የሚባለው ለውጥ የመጣው። በዛን ቀን ሲሸሹ የነበሩ ደቀ መዛሙርት በሴት ፊት፣ በአንድ አገልጋይ ፊት፣ በሌላኛው ሰዎች ፊት ክርስቶስን አላውቀውም ብሎ የነበረ ጴጥሮስ ተነስቶ 3000 ሰው መካከል ክርስቶስ ኢየሱስ ጌታ ነው እናንተ ገዳዮች ኢየሱስ ከሞት ተነስቷል መናገር ብሎ የቻለበትን አቅም ያገኘው ያ ነው። እስከዛ ይህን ተስፋችን እስክንጨብጥ ድረስ ከምድራዊ ግሳንግስ ነገር ነፃ የሚያወጣን የእግዚአብሔር መንፈስ በውስጣችን መኖሩና እኛ እዛ መደገፋችን ነው። ነፃ የሚያወጣን እሱ ነው። እሱ ብቻ አይደለም፣ ክርስቶስ ኢየሱስ ትቶልን የሄደው ሰላም በውስጣችን የሚነግሰው እኛ ከእግዚአብሔር መንፈስ በውስጣችን ካለው እግዚአብሔር መንፈስ ጋር ስንስማማ ነው። የዚህ ዓለም ሰላም በምድር ላይ ያለው ሰላም
እንደሱ አይደለም ይሄ ሰላም ሲል የዚህ ዓለም ሰላም በትንሽ ነገር የሚነሳ ነው። ሰዎች አንዳንድ ያለው ነገር ስነግሯቸው እባክህ ዛሬ ደህና ነበርኩኝ ሰላም ይነሳኝ ይሏቸዋል። ቀኔን አበላሸብኝ ይሏቸዋል። እኛ ምን እንላለን? በትንሽ ነገር የሚነሳ ነው። በወሬ በአሉባልታ በገጠመን ነገር በእመም ሰላም ይነሳል። የዚህ ዓለም ሰላም የሚነሳ የክርስቶስ ኢየሱስ ሰላም ግን በምንም አይነት የሚነሳ አይደለም። ልባችሁ አይታወክ፣ በእኔ እመኑ፣ በእግዚአብሔር እመኑ ሲል ክርስቶስ የክርስቶስ ሰላም በእኛ በመንፈሱ አማካይነት እንደሚኖረን ተስፋ ስለሰጠን ነው። ዛሬም በዙሪያችን ያለው ነገር አሁን ያለው ቅድም እየጸለይንበት ያለው ነገር የምንሰማው የምናየው ነገር በጣም የሚረብሽ ነገር ነው። በጣም የሚረብሽ ነገር ነው። ነገር ግን ወጀብ በውቅያኖስ ላይ ሲነሳ መርከብን ገልብጦ ሊያሰምጥ ይችላል። ነገር ግን ዲፕ ኢንሳይድ ታች ያሉ የባህር እንስሳት በሰላም ነው የሚኖሩት። ከላይ አውትላየር ላይ ያለው ወጀብ ብዙ ፊል አያደርጉትም። የክርስቶስ ሰላም ያ ነው። የክርስቶስ ሰላም ወጀብ ባለበት ውስጥ መተኛት ነው። ወጀብ ባለበት ውስጥ ረብሻ ባለበት ውስጥ ተረጋግቶ መኖር ነው። የልብ አለመታወቅ ነው። ሰው ልጅ ሁለት ምርጫ አለው እንደ ክርስቲያን። ነገሮች ሲባባሱ፣ ነገሮች ሲጨንቁ፣ ነገሮች ከውጭ ያሉ ነገር በጣም ተስፋ የሚያስቆርጡ ሁኔታዎች ላይ ሲደርስ እኛ ጋር ጭንቀት፣ ውከት በር ያንኳኳል። ያንን በር ከፍቶ ማስተናገድ አንድ ምርጫ ነው። አይደለም ክርስቶስ ኢየሱስ የኔ መታመኛ ነው ድጋፌ ነው ብሎ እሱ መደገፍ፣ በእግዚአብሔር ላይ መታመን፣ በእግዚአብሔር ቃል ላይ መታመን ሁለተኛ ምርጫችን ነው። ይህንን ስብከት የምሰብከው በአብዛኛው ለራሴ ነው። ባለውበት በተለይ በሰሞኑን በምኖርበት በተለያየ መንገድ ከዚህ ቃል ጋር እየታገልኩ ስለምኖር ነው ዛሬ ከእናንተ ፊት የምትችማው። ብዙ ነገሮች በዙሪያችን ይከቡናል። ብዙ ነገሮች የሚያስጨንቁ ነገር አለ። ስፍራችንን ለማስለቀቅ የሚታገሉ ነገሮች ይመጣሉ። በእነዚህ ሁሉ መካከል ግን የክርስቶስ ኢየሱስ ተስፋ ልባችሁ አይታወቅም። በእናንተና በችግሩ መካከል ልዩነት አለ። ችግሮች ይመጣሉ፣ ይሄዳሉ፣ ይከሰታሉ። ነገር ግን ከውጪ ይልቅ ወደ ውስጥ ገብቶ ልባችሁ እንዳይታወቅ። የእናንተ ተስፋ ምድራዊ አይደለም። የእናንተ ተስፋ ሰማያዊ ነው። የእኛ ተስፋ እውነቱ መጽሐፍ ቅዱስ ነገር እኛ በክርስቶስ ኢየሱስ የእግዚአብሔር ልጆች ሆነናል። ተስፋችን ሰማያዊ ነው። መንገዳችን ኢየሱስ ክርስቶስ ነው። እዚህ ባለንበት ደግሞ መጽናኛችን መንፈስ ቅዱስ ነው፣ በውስጣችን አለ። ያ መንፈስ ክርስቶስ ኢየሱስ ለደቀ መዛሙርቱ የነገራቸው በእግዚአብሔር ቃል ደግሞ የተጻፈልንን ያሳስበናል። እንስማማ ከመንፈስ ቅዱስ ጋር ከእግዚአብሔር ጋር እንስማማ። እምነታችን እዛ ላይ እንትን ያኔ ልባችን አይታወቅም። ኢየሱስ ክርስቶስ ተስፋ ሁሉ ጊዜ ማረጅ ነው። አባት እንደሌላቸው ልጆች አልተዋችሁም። ይሄ መሰረታዊ ነው። ምክንያቱም ቅድም እንዳልነው እነዚህ ደቀ መዛሙርቶች ያላቸው ሁሉ ትተው ኢየሱስን እንደ አባት እንደ መሪ ተከትለውታል። ነገር ግን ሲሄድ እንደዚህ በትኗቸው የሚል አይደለም። እንደውም የጠነከሩት ክርስቶስ ኢየሱስ ከሄደ በኋላ ያኔ ከበዓለ ሃምሳ ጋር በኋላ የነበራቸው ማንነት ሞትን ፊት ለፊት የመጋፈጥና ዓለምን የመናቅ ነው። ዓለምን ንቀው ነው የኖሩት። ሁሉ ፊት ለፊት ተጋፍተው ክርስቶስ ኢየሱስን አስከብረው ነው የኖሩት። ያ ከመጣባቸው ችግር ከመጣባቸው ጭንቀት ይልቅ ልባቸውን ሰላም ጠብቀው በክርስቶስ ኢየሱስ ስለተጠበቀ ነው። ያ ተስፋ የሰጣቸው ያኖራቸው ያንን መንፈስ የላከላቸው ጌታ የኛም ጌታ ነው። ያ ያመለኩት እግዚአብሔር ራሳቸው የሰጡለት እግዚአብሔር በነፃነትና በትግል በጽናት የኖሩትለት እግዚአብሔር የኛ እግዚአብሔር ነው። ዛሬም ራሳችንን ለክርስቶስ ኢየሱስ ቃል ባስገዛን ራሳችን ለክርስቶስ ኢየሱስ እውነት ለቆም በኢየሱስ ሕይወት በኖርን ጊዜ ሁሉ ልባችን ከውከት ከጭንቀት ይድናል። ተስፋችን ሙሉ ነው። የዛን ጊዜው ኢየሱስ የዛሬም ኢየሱስ ነው። ለዘላለም የሚኖር ኢየሱስ ነውና ተስፋችን እሱ ነው። ልባችን አይጨንቅም። በእግዚአብሔር እንመን፣ በክርስቶስ ኢየሱስ እንመን። እንጸልይ።